በመስክ ላይ የሚገኘው ባልደረባችን አፈወርቅ እያዩን እናገኘዋለን። ቂርቆስ አካባቢ ነው የሚገኘው። በዛ ያለው የምርጫ ሂደት ምን ይመስላል የሚለውን ከማለዳ ጀምሮም ሲከታተል ስለነበረ ከሱ መረጃዎችን የምንጋራ ይሆናል። አፈወርቅ እንዴት አደርክ? ከድምጽ መስጠት ሂደቱ ከተጀመረ ጊዜ ጀምሮ ያለው ድባብ ምን ይመስላል የሚለውን አጋራን። ዛሬ እየመረጠች ነው 54 ሚሊዮን በላይ ዜጎች ለኢትዮጵያ ድግስ ደግሞ ይሁነኝ ብለው መንግስታቸውን ሊመርጡ ድምጻቸውን እየሰጡ ነው ያሉት። እኛም በአዲስ አበባ ተዘዋውረን ነበር። የመዘዋወራችን ምክንያት ደግሞ የአፍሪካ ህብረት የታዛቢዎች ቡድን የሚያደርገውን ቅኝት እየተመለከትን ነበር። ኡሁሩ ኬንያታ የቀድሞ የኬንያ ፕሬዝዳንት ናቸው። የአፍሪካ ህብረትን የታዛቢዎች ቡድን እየመሩ የሚገኙት ከእርሳቸው ጋር በተለያዩ ምርጫ ጣቢያዎች አዲስ አበባ ላይ ተዘዋውረን ነበር። በዚህም በቆይታችን የተለያዩ ሁነቶችን በተለይም ምርጫው ሂደቱ ምን ይመስላል የሚለውን ተመልክተዋል። ኮሮጆችን የመራጮችን ምዝገባ ድምጽ የሚሰጥበትን መንገድ ለመራጮች የሚደረጉ ሀሳቦችን ጭምር ተመልክተዋል። ኡሁሩ ኬንያታና የልኡካን ቡድን አባላት በነገራችን ላይ ኡሁሩ ብቻ ሳይሆኑ በአፍሪካ ህብረት በርከት ያሉ ታዛቢዎች በአዲስ አበባና ከአዲስ አበባ ውጭ በተለያዩ ክልሎች እየተንቀሳቀሱ ነው የሚገኙት። አፍሪካ ህብረት በተለይም የሰላማዊ ስልጣን ሽግግርን ዜጎች በድምጻቸው መንግስታቸውን መመረጣቸውንና እንዲሁ መንግስትን እንዲመርጡ የራሳቸውን በይሁንታ እንዲመርጡ የሚያስችሉ የህግ ማዕቀፎች እንዲሁም መርሆች አሉት። ይህ በኢትዮጵያ ሆኗል ነው ያሉት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ከጋዜጠኞች ጋር በነበራቸው ቆይታ። በተለይም ሂደቱ አሁንም ዜጎች ለሰላማዊ ሽግግር ለዲሞክራሲ ያላቸውን ይሁንታ ያሳዩበት ነው። ረጃጅም ሰልፎችን ተመልክተናል። ሂደቱም እጅግ ሰላማዊና ፍትሃዊ ሊባል የሚችል ነው ሲሉ ነው ለጋዜጠኞች ኡሁሩ ኬንያታ የተናገሩት። በሂደቱም በተለያዩ የምርጫ ጣቢያዎች በመገኘት ምን ይመስላል፣ መራጮችስ ድምጻቸውን የሚሰጡበት መንገድ ምንድን ነው የሚለውንም ተመልክተዋል በየተዘዋወሩ የልኡካን ቡድን አባላቱ። በዚህም በተለይም መራጮች ያለምንም ማዋከብ ያለምንም እንግልት ተራ ቅደም ተከተላቸውን እየጠበቁ የዲሞክራሲ ልምምድ መሰረት የሚጥለውን ምርጫ እያደረጉ መሆናቸውን ዜጎች በይሁንታ በራሳቸው ፍቃድ ድምጽ እየሰጡ መሆኑን ምንም ማዋከብና ግርግር አለመኖሩን የምርጫውን ሂደት ሊያውኩ የሚችሉ ነገሮች የተቀነሱ መሆናቸውን መመልከታቸውን ለጋዜጠኞች ተናግረዋል። እኛም ቅኝት ባደረግንባቸው በተለይ በቂርቆስና ቦሌ ክፍለ ከተሞች መራጮች ከጠዋቱ ጀምረው ከማለዳኛ ከ11 ሰዓት ጀምሮ ነበር ቅኝት ያደረግነው። ሰልፎችን ተሰልፈዋል። በፍቃዳቸው ኢትዮጵያ እንድታሸንፍ ድምጻቸውን ለመስጠት እያደረጉ ያሉ ጥረቶችንም ተመልክተናል። እዚህ አሁን የሚገኝበት ወረዳ 23 የሚባለው አካባቢ የምርጫ ጣቢያ 23 ላይ ድምጻቸውን ለመስጠት የተገኙ መራጮችም በተለይም በይሁንታቸው መንግስትን ለመምረጥ የሚያስችላቸውን ካርድ ወስደው ይህንን ቀን በጉጉት ሲጠብቁ እንደነበረ፣ ይህ ቀን መድረሱ ደግሞ ለኢትዮጵያ መሰረት የሚጥልና መንግስትን በፍቃዳቸው የሚያነግሩበት ጠንካራ መንግስትና ጠንካራ ሀገር ለማስቀመጥ መሰረት የሚጥሉበት መሆኑን ነግረውናል። ኡሁሩ ኬንያታ ከጋዜጠኞች ጋር በነበራቸው ቆይታ ያነሱት ዲሞክራሲ ልምምድ ነው ብለዋል። የዲሞክራሲ ስርዓት ግንባታም ሂደት ነው። በዚህ ሂደት ኢትዮጵያ መሰረት ጥላለች ነው ያሉት። ሂደቱን በእጅጉ ዜጎች በንቃት በእውቀት ሊወስኑ በሚያስችላቸው ዝግጅትና ቅድመ ሁኔታ ውስጥ መገኘታቸውን ይህንንም ከማለዳው ጀምሮ በሰልፍና እጅግ ሰላማዊ በሚባል ሁኔታ ድምጻቸውን እየሰጡ እንደሚገኙ መታዘባቸውን ነው የነገሩን። እነሱም እየተዘዋወሩ ነው። የአፍሪካ ህብረት የታዛቢዎች ቡድን እንዲሁ የኢጋድም በዚሁ በአዲስ አበባ እየተንቀሳቀሱ ተመልክተናል። የራሳቸውን ምልክቶች አድርገዋል። በምርጫው ውስጥ ሂደቱ ምን ይመስላል፣ ደግሞ መራጮች በምን አይነት ሁኔታ ድምጻቸውን እየሰጡ ነው የሚለውን እየተመለከቱ ናቸው። ቅኝቱ በአዲስ አበባ እንዲሁ በክልል ከተሞች የተለያዩ ስፍራዎች የሚቀጥል ነው የሚሆነው። አሁንም ቅኝቱ ይቀጥላል። ፋና ሚዲያ ኮርፖሬሽን እንዲሁም የኢትዮጵያ ሚዲያዎች ኢትዮጵያ ስታሸንፍ ምስካሬ ለመሆን እኛም እማኝ ለመሆን እዚህ ነው የምንገኘው። መረጃዎችን ከስር እያደረስናችሁ እንቀጥላለን። ኡሁሩ ግን እንደዚህ ብለዋል። ኢትዮጵያ መሰረት ጥላለች። ኢትዮጵያ ለዲሞክራሲ ስርዓት ግንባታ ደግሞ ድምጽ ለመስጠት በድምጽ ዜጎች በይሁንታ በካርዳቸው ድምጻቸውን ይሁንታ ለማግኘት የሚያደርጉት ጥረት የሚደነቅ ነው ብለዋል። አፈወርቅን እጅግ አድርገን እናመሰግናለን።